ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦች። ፕሬዝዳንት ዶናልድ ጄ ትራምፕ በአሜሪካ ላይ የታሪካዊ አደጋ ጊዜ አወጁ። ከ200 ሚሊዮን በላይ ዜጎች በከባድ ቅዝቃዜ ተሽመድምደዋል። በሺዎች የሚቆጠሩ በረራዎች ተሰርዘዋል። ግን ይሄ ገና ጅማሩ ነው። በመካከለኛው ምስራቅ የጦርነት ነጋሪት ተጎስሟል። ግዙፏ የአሜሪካ የጦር መርከብ አብርሃም ሊንከን ወደ ፋርስ ባህረ ሰላጤ መቃረቧን ተከትሎ የኢራኑ የበላይ መሪ አያቶላ አሊ ካሚኒ ወደ መጠለያ ባንከር ተሸሽገዋል። ስልጣን ለታናሽ ልጃቸው ተላልፏል። ጦርነት ማንኛውም ሰዓት ሊፈነዳ እንደሚችል ማስጠንቀቂያ ተሰጥቷል። ወደ ሀገር ውስጥ ስንመለስ ሁኔታዎች ይበልጥ ተካረዋል። ህወሓት ትዕግስቴ ተሟጧል ሲል የመጨረሻ ማስጠንቀቂያ ሰጥቷል። ከኢትዮጵያ ጋር የሚያገናኘን ነገር የለም ያሉት ቃል አቀባዩ ኃይላቸው ለማንኛውም ወታደራዊ እርምጃ ዝግጁ መሆኑና የግዛት ማስመለስ ጥያቄያቸው ካልተመለሰ ወደ ከፋ ግጭት እንደሚያመሩ በይፋ ተናግሯል። አሜሪካን ያሽመደመደው ቅዝቃዜ፣ የኢራን መሪ መሰወርና የህወሓት አዲስ ዝግጅት ዝርዝር መረጃዎችን ይዘናል። አዳዲስ መረጃ በሰዓታት ልዩነት እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያ በአሜሪካ ከባድ ቅዝቃዜ ምክንያት በረራዎች ተሰረዙ፣ ኤሌክትሪክም ተቋርጧል። አብዛኛው የአሜሪካ ክፍል ከተለመደው በላይ የከፋ ቅዝቃዜን ወደሚያስከትል የክረምት ወቅት መግባቱን ተከትሎ በርካታ የአውሮፕላን በረራዎች ሲሰረዙ የኤሌክትሪክ ኃይል አቅርቦት መቋረጡ ማጋጠሙ ተዘገበ። ከ200 ሚሊዮን በላይ አሜሪካውያን በሚኖሩባቸው አካባቢዎች በሚከሰተው በዚህ ቅዝቃዜ ቅዳሜ ብቻ ከ4000 በላይ በረራዎች ሲሰረዙ ከ160 ሺህ በላይ የሚሆኑ ተጠቃሚዎች የኤሌክትሪክ ኃይል አቅርቦት ተቋርጧል። የቅዝቃዜ ወጀቡን ታሪካዊ በማለት የጠሩት ፕሬዝዳንት ትራምፕ ከ12 በላይ በሚሆኑ ግዛቶች ላይ የአደጋ ጊዜ አስቸኳይ ድንጋጌም አስተላልፈዋል። ፕሬዝዳንቱ ይህንን ቅዝቃዜ ከሁሉም ግዛቶች ጋር በመሆን በቅርበት እንከታተላለን በማለት በማህበራዊ ሚዲያቸው ላይ ለዜጎቻቸው መልካም ምኞታቸውን አስተላልፈዋል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት እንዳስታወቀ ዋሽንግተን ዲሲና 7 ግዛቶች በአየር ሁኔታ የተነሳ አስቸኳይ ጊዜን አውጇል። የበረዶ ወጀብና ግግሩ በቀጣይ ቀናት እየበረታ ይሄዳል በተባለው በዚህ ከባድ ቅዝቃዜ ምክንያት የኤሌክትሪክ አቅርቦት የሚቋረጥባቸው አካባቢዎች እየጨመረ እንደሚሄድ የተነገረም ሲሆን የእንቅስቃሴዎችን በከፍተኛ ሁኔታ የሚያሽመደምድ ሊሆን እንደሚችል የአገሪቱ አየር ሁኔታ አገልግሎት አስጠንቋል። ቅዳሜ ዕለት ከተዘረዘሩት በሺዎች ከሚቆጠሩ በረራዎች በተጨማሪም ለዛሬ እሁድ ተይዞ የነበሩ ከ9400 በላይ በረራዎች እንዲሰረዙም ተደርጓል። አየር መንገዶቹም በረራዎች ላይ ለውጥ ወይም መሰረዝ ሊኖር እንደሚችልም ተጓዦችን አሳስበዋል። ዘገባው የቢሲ ነው። ክቡራን አድማጮች፣ በአሜሪካ የተከሰተው የታሪካዊ ቅዝቃዜና የአየር ንብረት መዛባት በዓለም ኢኮኖሚ ላይ ምን አይነት ተጽዕኖ ሊያሳድር ይችላል? በተለይ በረራዎች መሰረዛቸው በሌሎች ሀገራት ላይ ጫና ይኖረው ይሆን? የእናንተን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ወደሚቀጥለው መረጃ አልፋለሁ። በኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን አባል የሆኑት ሳላር ቬላያት ማዳር በኢራንና በባላንጣዎቿ መካከል ጦርነት በየትኛውም ሰዓት ሊፈነዳ ይችላል ሲሉ አስጠነቀቁ። የምክር ቤቱና የደህንነት ኮሚሽን አባሉ እንዳሉት የኢራን እስላማዊ ሪፐብሊክ ጦርነት እንደሚመጣ ለዓመታት ስጠብቅ ነበር በማለት ባለፈው ዓመት ሰኔ ከእስራኤል ጋር ለ12 ቀናት የተካሄደውን ጦርነትም አስታውሷል። ከዚያም በኋላ ኢራን በዚህ ጦርነት ውስጥ ናት በማለት የጦርነት ሰዓት ያልጠፋ ሲሆን የሚዲያና የፖለቲካ መግለጫዎች ጦርነቱ ቀጥሏልም ብሏል። ከቀናት በፊት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግዙፍ የአሜሪካ የጦር አውሮፕላን ተሸካሚ መርከብ ኢራን ወደምትገኝበት ቀጠና ማሰማራታቸውንም ተናግሯል። ባለስልጣኑ ጨምሮ በቅርቡ መላው አገሪቱ በተካሄደው ተቋሞ የታሰሩትና የተጎዱት ሰዎች ቁጥር ቀደም ሲል ከነበረው ተቋሞ ጋር ሲነጻጸር ከ3 በመቶ ያነሰ ነው ሲሉ ጉዳቱን ዝቅ አድርገውታል። የንግግራቸው የተሰማው በተቋሙ ወቅት ሕይወታቸው ያለፉ ሰዎች ከዚህ በፊት ታይቶ በማይታወቅ ሁኔታ ከፍተኛ ነው የሚሉ ዘገባዎች መውጣታቸውን ተከትሎ ነው። የፓርላማው የብሔራዊ ደህንነት ኮሚቴ አባሉ ጨምረውም ተቋሚዎቹ ከእስራኤል ደህንነት ተቋም ድጋፍ የሚደረግላቸው ናቸው ማለትም ከሷል። ተቋሚዎቹ ለጥቂት ቀናት አስቸጋሪ ሁኔታን ከመፍጠር በዘለለ ያደረጉት ነገር የለም፣ የተቀደሰው የእስላማዊ ሪፐብሊክ ጫፍ አልነኩም በማለት ተቋሙን አጣጥሎታል። በምጣኔ ሀብት ቀውስና በአገሪቱ ገንዘብ የመግዛት አቅም መዳከም ምክንያት ከ3 ሳምንታት በላይ በበርካታ ኢራን ከተሞች በተካሄደው ህዝባዊ አመፅ የተረጋገጠ መረጃ ማግኘት ባይቻልም በሺዎች የሚቆጠሩ ሰዎች ሕይወታቸው ማለፉን የሰብአዊ መብት ድርጅቶች ይገልጻሉ። ዘገባው የቢሲ ነው። ክቡራን አድማጮች፣ የኢራን ባለስልጣናት ጦርነት በማንኛውም ሰዓት ሊፈነዳ ይችላል እያሉ በአገር ውስጥ ያለውን ተቋሞ ማጣጣላቸውን
እንዴት አያችሁት? የውጭ ኃይሎች ጣልቃ ገብነት ወይንስ የውስጥ የኢኮኖሚ ቀውስ ነው ለኢራቅ ትልቁ ስጋት? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ወደሚቀጥለው መረጃ አልፋለሁ። በመካከለኛው ምስራቅ ውጥረት ነግሷል። አያቶላ አሊ ካሚኒ ወደ መሬት ውስጥ መጠለያ መሸሸጋቸው ተነገረ። በመካከለኛው ምስራቅ ያለው ወታደራዊ ጥምረት በከፍተኛ ሁኔታ እየጨመረ በመጣበት በዚህ ወቅት የኢራኑ የበላይ መሪ አያቶላ አሊ ካሚኒ ከአሜሪካ ሊሰነዘር የሚችል የአየር ጥቃት በመፍራት ወደ መሬት ውስጥ መጠለያ መሸሸጋቸው ተዘገበ። የመሪው መሰወርና የአብርሃም ሊንከን ጉዞ እንደ ኢራን ኢንተርናሽናልና ኢየሩሳሌም ፖስት ዘገባዎች ከሆነ የ86 ዓመቱ አዛውንት መሪ በቴህራን ከተማ ስር ከሚገኙ ሰፊ የመሬት ውስጥ ዋሻዎች ጋር በተገናኘና በጠንካራ ሁኔታ በተገነባ የከርሰ ምድር ባንከር ውስጥ ተደብቋል። ይህ እርምጃ የተወሰደው ዩኤስኤስ አብርሃም ሊንከን የተሰኘው የአሜሪካ ግዙፍ የጦር መርከብ ወደ ፋርስ ባህረ ሰላጤ እያመራ መሆኑ ከተሰማ በኋላ ነው። ስልጣን ለታናሽ ልጃቸው ተላልፏል። የበላይ መሪው ወደ መጠለያ መግባታቸውን ተከትሎ የሀገሪቱን የዕለት ተዕለት የሥራ አመራር ለ53 ዓመቱ ታናሽ ልጃቸው ማሱድ ካሚኒ መፍቀዳቸው ታውቋል። ማሱድ ካሚኒ በዚህ አስቸኳይ ወቅት በመንግስቱ አስፈጻሚ አካላትና በአባታቸው መካከል እንደ ዋና የመገናኛ ድልድይ ሆኖ እንዲያገለግል ኃላፊነት ተሰጥቶታል። ለዚህ ከፍተኛ ስጋት መንስኤ የሆነው የፕሬዝዳንት ትራምፕና በኢራን መሪዎች መካከል ለቀጠናው የቀጠለው የቃላት ጦርነት ነው። ፕሬዝዳንት ትራምፕ ባለፈው አርብ የአሜሪካ የጦር መርከቦች ወደ ቀጠናው እንዲንቀሳቀሱ ትዕዛዝ መስጠታቸው ለኢራን ግልጽ ማስጠንቀቂያ ተደርጎ ተወስዷል። የኢራኑ ከፍተኛ የጦር መኮንኖችም የአሜሪካ የአየር ጥቃት የመፈጸም ዕድሉ በጣም ከፍተኛ መሆኑን ለመሪያቸው ማሳወቃቸው ተነግሯል። ሁኔታው በየጊዜው የተቀያየረ ሲሆን የአሜሪካ የጦር መርከቦች ወደ ቀጠናው መቃረብ በዓለም አቀፍ የነዳጅ ገበያና በቀጠናው ሰላም ላይ ስጋት ደቅነዋል። ክቡራን አድማጮች፣ የኢራኑ የበላይ መሪ አያቶላ አሊ ካሚኒ ወደ መጠለያ ባንከር መሸጋቸው ስልጣን ለልጃቸው ማስተላለፋቸው ኢራን ለጦርነት መዘጋጀቷን ያሳያል ወይንስ ፍራቻ የአሜሪካ የጦር መርከብ መቃረብ ቀጠናውን ወዴት የሚወስደው ይመስላችኋል? ኮሜንት ላይ ሀሳባችሁን አጋሩኝ። ወደሚቀጥለው ሌላኛው መረጃ አልፋለሁ። በመጨረሻም ከሀገር ውስጥ የህወሓት ቃል አቀባይ አቶ ገብረ ጻዲቅ ድርጅታቸው ለማንኛውም ወታደራዊ ግዳጅ ዝግጁ መሆኑን በወይን ሚዲያ በኩል ባስተላለፉት መግለጫ አስታወቁ። ቃል አቀባዩ በመግለጫቸው የህወሓት ትዕግስት ገደብ አለው፣ ወታደራዊ ኃይሉን በተጠንቀቅ ላይ ይገኛል በማለት ወቅታዊን የክልሉና የፌዴራል መንግስቱን ግንኙነት አስመልክተው ንግግርን አድርጓል። አቶ ገብረ በመግለጫቸው ትግራይ በፌዴራል መንግስት ውስጥ ያላትን ሚና በተመለከተ ቅሬታቸውን የገለጹ ሲሆን በትግራይና በፌዴራል መንግስቱ መካከል ያለው ውጥረት እየጨመረ መምጣቱንም ጠቁሟል። አሁን ላይ ያለው ገደብ የሌለው ትዕግስት አይቀጥልም፣ ሁሉን አቀፍ ዝግጅት ተደርጓል ያሉት ቃል አቀባዩ የህዝብና የጦር ኃይሉን ለሚመጣው ማንኛውም ሁኔታ ዝግጁ እንዲሆን ጥሪ አቅርቧል። ከኢትዮጵያ ለመገንጠል የቀረን ግዛት ማስመለስ ብቻ ነው፣ በኃይል መሬት ለማስመለስ ተዘጋጅተናልም ብሏል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም ያሉት ቃል አቀባዩ የህዝቡ ማህበራዊ ስሪት ተበጥሷልም ብሏል። የሚያገናኘን ነገር የፕሪቶሪያ የሰላም ስምምነት ብቻ ነው ሲሉም ገልጿል። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው ሲሉም በመግለጫቸው ላይ ተናግረዋል። ክቡራን አድማጮች፣ ህወሓት ትዕግስታችን ተሟጧል፣ ለመገንጠል የግዛት ማስመለስ ብቻ ነው የቀረን ማለቱ በፕሪቶሪያው የሰላም ስምምነት ላይ ምን አይነት አደጋ ይደቅናል? ይህ አዲስ ውጥረት በሰላም እንዲፈታ ምን መደረግ አለበት ትላላችሁ? ሀሳባችሁን በኮሜንት አጋሩን። ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።